بالله السميع العليم من الشيطان الرجيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ሐለቃችን ስለ ነብዩላህ ሁድ አለይሂ ሰላም ታሪክ እየተነጋገረን ነው የነበረው። በዛሬውም የሁድን የተቋረጠውን ካለበት እንቀጥላለን ማለት ነው። እንግዲህ ሁድ አለይሂ ሰላም ህዝቦችን ጥሪ ያደረገላቸው ከጥፋታቸው እንዲመለሱ፣ አላህ የሰጣቸውን ኒዕማ እንዲያመሰግኑ፣ ከክህደታቸው እንዲመለሱ፣ ከማጋራታቸው እንዲቀሩ ብዙ ጥሪ ያደረገላቸው። ህዝቦቹ ግን ካሁን በፊት የኑህ ህዝቦች ይመልሱ የነበሩትን መልስ ነው የመለሱት። አላገጡበት፣ ውሸታም አሉት፣ ከታፍ ያሉት፣ እንደገና ሞኝነ ካሉትና የተለያዩ ስሞችን ጣፉበት። ይሄ ሁሉ ለነብዩላህ ሁድ ግን ብዙ እንትን አልነበረውም። ተሳድበውም ቢያምኑላቸው ይደሰቱበት ነበር ሐቂቃ። ነገር ግን በመጨረሻ ሊያምኑላቸው አልቻሉም እና ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን፣ እውነተኛ ከሆንክ ያን ይመጣቸዋል ብለህ የምትነግራን ነገር አምጣብን ብለው አሏቸው። ስለዚህ እሳቸው ደግሞ እንግዲህ ከህዝቦቻቸው ጋር የመጨረሻ ደረጃ ደርሰዋልና እነሱም አዛብ እየጠየቁ ነው። ማመናቸው ተስፋ አስቆርጧል። አናምንም ብለው ተመካክረዋል። በዚህ ሳቢያ እኔ አላህን አስመሰክራለሁ፣ ከምታጋሩት ንጹህን መሆኔን መስክሩ አላቸው። ሁላችሁም ሆናችሁ ተንኮሉን ሸርቡብኝ፣ አሲሩም፣ ከዚያም አታቆዩኝ፣ ልትገድሉኝ ሞክሩ፣ ግደሉኝ ከፈለጋችሁ። እኔ በጌታዬና በጌታችሁ በአላህ ተመክቻለሁ፣ ተጠግቻለሁ። በምድር ላይ አንዳችም ተንቀሳቃሽ የለችም፣ እርሱ አላሁ ስብሓንሁ ወተዓላ ራሷን የያዛት ቢሆን እንጂ በማለት መለሰላቸው ማለት ነው። ምክንያቱም እናንተ ልትገሉኝ፣ እናንተ ልታጠፉኝ አትችሉም፣ ከቻላችሁ ሞክሩ፣ እኔ ግን በአላህ ተጠግቻለሁኝ በማለት አላሁ ስብሓንሁ ወተዓላ በሱ እንደተወከለ በአላህ እንደተወከለ እና ይህን ደግሞ ሊያደርጉ እንደማይችሉ አላህም ቁዋ እንደሰጠው ያሳየበት ሁኔታ ነው። ይሄ እንደ እሱ ሙዕጅዛ ተደርጎ አንዳንድ ዑለማዎች ይቆጥሩታል ማለት ነው። በዚህ ሁኔታ ሳለ ነበረ እንግዲህ የአድ ህዝቦችን ድርቅ ያጠቃቸው። ይሄ ከፈተናው አንዱ አካል ነው። አላሁ ስብሓነሁ ወተዓላ ያንን እንግዲህ ኒዕማ የነበረበትን አረንጓዴ የነበረን ጀነት የሚመስለውን ውሃ በምድሩ ላይ የሚፍለቀለቀውን መሬት አላሁ ስብሓነሁ ወተዓላ የተለያዩ ወይኖችን የተለያዩ አዝርዕቶችን የነበረበትን ቦታ ድርቅ መታውና እንግዲህ ድርቅ የሚያደርሰውን አደረሰበት። ከዛም ህዝቦቹ ተሰብስበው ወደ ሁድ መጡ። ሁድ ጥሩ ሰው እንደሆነ፣ መልካም ሰው እንደሆነ፣ ሷሊህ እንደሆነ ያውቃሉ። ያው ነብይነቱን ማረጋገጥና በአላህ ማመንና ነብይነቱን ማረጋገጥ ነው የተሳናቸው እንጂ ማለት ነው። ወደሱ ሲመጡ ያው እንደምታየው በድርቅ ተጠቃንና ምን ትላለህ አሉት። አይ በአላህ እመኑ፣ ከዚያም አላህን እንለምነዋለን፣ አላሁ ስብሓንሁ ወተዓላ ይህን ድርቅ ያነሰዋል፣ ስለዚህ በአላህ እመኑ አላቸው። ከዚያ ግን ሊያምኑለት ግን አልቻሉም። እንደውም የበለጠ አላገጡበት። አሁንም ግን ድርቁ አልተወገደም ሐቂቃ። እንትናም ሁድም ተስፋ ቆረጡ ሐቂቃ። ተስፋ ቆረጡና ዱዓ አደረጉ። ጌታዬ ሆይ በማስተባበላቸው እርዳኝ፣ እኔን እርዳኝ፣ አስተባብለውኛል፣ እርዳኝና መሆን ያለበትን ነገር አድርግ ብሎ አላሁ ስብሓንሁ ወተዓላን ለመነ። በዚህም መሰረት አላሁ ስብሓንሁ ወተዓላ የባሪያውን ጥሪ የሚሰማ እስከ ዛሬም የለፋቸውን ልፋቶች የሚያይ ጌታ ነውና አላሁ ስብሓንሁ ወተዓላ እንግዲህ ያ ለነሱ ሊቀጣ ያዘጋጀላቸውን ነገር ማምጣት ጀመረ ማለት ነው። አላሁ ስብሓንሁ ወተዓላ ፈለማ ረአሁም ዓሪዶን ሙስተቅቢለ አውዲየቲሂም ቃሉ ሃዛ ዓሪዱን ሙምጢሩና በማለት የሚመጣውን ዳመና ጥቁር ሆኖ የሚያዩትን ዳመና ዝናብ መጣልን ብለው በጣም ተደሰቱ። ያው በሸለቆዎቻቸው በተራሮቻቸው አካባቢ ዳመና ጥቁር ዳመና ሆኖ ሲመጣ ያኔ ግን ሁድ የተረዳው ነገር ነበር። ዝናብ እንዳይመስላችሁ ንፋስን ያዘለ ዳመና ነው፣ ቅጣታችሁ ነው በማለት መለሰላቸው ሁድ ማለት ነው። ከዛም እንግዲህ ይሄ
ይሄ ዳመና ይዞት የመጣው ልክ ነበረ ሁድና አላህ Subhanahu Wa Ta'ala በነገረው መሰረት ይሄ ለካ ዝናብ መስሏቸው የመጣው ጥቁር ዳመና ቅጣታቸው ሆኖ ኖሯል ማለት ነው። እና አላህ Subhanahu Wa Ta'ala በውስጡ አሳማሚ ቅጣት ያለባት ንፋስና በጌታዋ ትእዛዝ ሁሉን ታጠፋለች አላቸው። እነሱ ዝናብ ነው ብለው የጠበቁትን ሲመልስላቸው እናም وأما عاد فأهلكوا بريح صرصر عاتية سخرها عليهم 7 ليال و8 أيام حسوما الله سبحانه وتعالى 7 ሌሊትና 8 ቀን የቆየ በውስጡ ድምጽ ያለው ኃይለኛ ንፋስ አነፈሰባቸው። በዚህ ምክንያት ያጠፋቸው አላህ Subhanahu Wa Ta'ala فجعلناهم غثاء فبعدا لقوم الظالمين إلى الله سبحانه وتعالى አረፋ አደረግናቸው። ብትንትን ብሎ ከባህር ላይ የሚሳፈፈውን አረፋ አደረግናቸው። فبعدا لقوم الظالمين ለበደለኛ ለበዳይ ህዝቦች ጥፋት ይገባቸው በማለት አላህ Subhanahu Wa Ta'ala የሁድ ህዝቦችን 7 ሌሊትና 8 ቀን በቆየች ንፋስ አጠፋቸው። ሐቂቃ በጣም ግዙፍ ናቸው። ግዙፍ የሆነ ቤት ነው ያላቸው ህንጻ እንዲሁ ደግሞ ኑሯቸው በጣም ከባድ ነበር። ግን እነዚያን ግዙፍ የነበረ ሰውነት ያላቸውን ቀውይ ህዝቦች በንፋስ አጠፋቸው ማለት ነው። በንፋስ ግን ንፋሱ ቀላል አልነበረም። ቢሬህን ሶርሶሪን አቲያ ዲው በጣም አጥፊ በነበረ ድምጽ ባለው ንፋስ ባውሎ ንፋስ ማለት ነው። እና ንፋስ ለሰዓታት እንኳን ኃይለኛ ንፋስ ነፍሶ በርካታ ሰዎችን ይገድላል፣ በርካታ ንብረቶችን ያወድማል። ስለዚህ የሰዓታት አይደለም 7 ሌሊትና 8 ቀን የቆየ ንፋስ ነበር የነፈሰውና ምንም ሊተርፉ አይታሰብም። ሐቂቃ ባሉበት የተንከፈረሩ ሆነው አቆያቸው አላህ Subhanahu Wa Ta'ala فأنجيناه والذين معه برحمة منا ሁድንና ከሱ ጋር የነበሩትን ሰዎች ግን በእኛ ረህመት አው በአላህ ረህመት አዳናቸው ይላል አላህ Subhanahu Wa Ta'ala። አው የሱ ረህመት ነበር እነ ሁድና ተከታዮቹ አላህን መታዘዛቸው የአላህን ትእዛዝ መተግበራቸው በአላህ እዝነት ላይ የተመሰረተ ነበር። ልክ ነው። ስለዚህ በረህመታችን ለነሱ ሳይደርስ እዚሁ አብረዋቸው ያሉት ህዝቦች ሲጠፉ እነሱ ግን ሳይጠፉ በጌታ በአላህ Subhanahu Wa Ta'ala ረህመት ዳኑ። ስለዚህ በዚህ ትልቅ ትምህርትና ትልቅ ደግሞ መገምገሚያ ይኖራል ማለት ነው። ትእዛዛችንን በመጣ ጊዜ ሁድና እነዚያን ከሱ ጋር ያመኑትን ከኛ በሆነ ችሮታ አዳናቸው፣ ከብርቱ ቅጣትም አዳናቸው። አላህ Subhanahu Wa Ta'ala ብዙ ቅጣትም ማለት ትልቅ ቅጣትም ነበር የቀጣቸውና አዶችን ሁድና በሱ ያመኑትን ግን አዳናቸው አላህ Subhanahu Wa Ta'ala። ስለዚህ አድ ለምን ጠፉ ቢባል ሁድ አለይሂ ሰላም እንግዲህ ነብያቸው ነው። አዶች ለምን ጠፉ ቢባል ብዙ መጥፎ ነገሮች ነበሯቸው። ቅድም እንዳነሳ ነው 3 ዋና ዋናዎች ነገሮች ናቸው። አንደኛ በሜዳ ላይ የሚጫወቱበት የሆነን ህንጻ የማይኖሩበት የሆነን ህንጻ በመገንባታቸው አባካኞች በመሆናቸው፣ በተራሮች ላይ ደግሞ የማይኖሩበት አሁንም ለመዝናኛና ለመጫወቻ ብለው ዝም ብሎ አበስ የሆነ ውድቅ እና የሚጫወቱበት ብቻ የነበረን ህንጻ በመገንባታቸው፣ የተለያዩ ግድቦችን ህንጻ ላይ በመገደባቸው በዚህ ምክንያት እንዲጠፉ ተደረጉ። ሶስተኛው ደግሞ የተሰጣቸውን ቁዋ ብርታት ምንም ለጥሩ ነገር ሳያውሉት ለመጥፎ ነገር አዋሉትና በዛ ምክንያት ሰዎችን ያሰቃዩበት ደካሞችን ያሰቃዩበት ስለነበረ በእነዚህ በሶስት ነገሮችና እነዚህ ወንጀሎቻቸው ናቸው። በአላህም ደግሞ በማጋራታቸው አላህም በመካዳቸው የአላህን ኒዕማ በመካዳቸው በዚህ ሳቢያ ሊጠፉ ችለዋል ማለት ነው። ከነሱ እንግዲህ ታሪክ ከአዶች ምን የአዶች ታሪክና የሁድ ታሪክ ምን ያስተምረናል ቢባል አንደኛ አላህ Subhanahu Wa Ta'ala አንድን ህዝብ የሚያጠፋው መልእክተኛ ከላከ ያም መልእክተኛ አስጠንቅቆ ለምኖ ከዛ በኋላ ዳዋውን አድርሶ ተስፋ ከቆረጠ በኋላ እንደዚህ ዱዓ ያደርግባቸው ነው እንግዲህ ህዝቦችን ያጠፋቸው። ስለዚህ ከማስረጃዎችን ማለት እነሱ ሊያቀርቡ የሚችሉት ማስረጃ ከጨረሱ በኋላ ነው ሐቂቃ ህዝቦችን የሚያጠፋው ማለት ነው። ይሄም ልክ እንደ ኑህ ሁሉ የዳዋ ሰው ታጋሽ መሆኑን ከሁድ እንማራለን ማለት ነው።
እንዲሁ ደግሞ ባለስልጣን መሆኑን የገንዘብ ሀብት መኖሩ ምናምን ከቅጣት የሚያድነን ነገር አይደለም። ዳዕዋን እንዳንከተል ከሚያደርጉ ነገሮች አንዱ አባቶቻችን እና አያቶቻችን የነበሩበት የሚለው ጭፍን አመለካከት መሆኑን እዚህ ጋር ከሁድና ከአድ ታሪክ ለማየት እንችላለን ማለት ነው። ታላላቅ ህንፃዎችን መገንባት ወንጀል ባይሆንም ግን የማይኖሩበትንና ዝም ብሎ የሚቀልዱበትን እየገነቡ ባዶውን ማስቀረት ግን ትክክል እንዳልሆነ ከዚህ ህዝብ ይማራል ማለት ነው። እንግዲህ ሰው እንኳንስ ህንፃ አይደለም ነቢያችን አለይሂ ሰላቱ ወሰላም በነገሩን ትምህርት ፍራሽ እንኳ ባዶ ማደር የለበትም። የሚተኛበት ፍራሽ ነው መቀመጥ ያለበት ቤት። እንግዲህ ምን ያክል ጥንቃቄ እንደሚያስፈልገን በየቤታችን ያለው ነገር ምን ያክል ከእውነት ከትክክለኛ ጎዳና የራቀ መሆኑን ሁላችንም ማየት ይኖርብናል። ደግሞ ህንፃ ሲሆን ትልልቅ ህንፃዎች እየገነባን ባዶ የምናስቀረው ምንም የማንጠቀምበት ከሆነ የሁድ ህዝቦች አዶች አንዱ የተቀጡበት ምክንያት ይሄ መሆኑን መዘንጋት የለብንም። የሁድ ታሪክ የአድ ታሪክ ይሄን ያስተምረናል። ሁላችንም እንግዲህ ከዚህ ታሪክ በደንብ መማር አለብን። ብልጥ ብሎ ማለት በሌሎች ላይ ከደረሰው የሚማር ሰው ነው ሀቂቃ። ስለዚህ ከሁድ ታሪክ ይሄንን እንማራለን ማለት ነው። ሌላው ከሁድ ጋር እንደዚሁ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የገለጸው ታሪክ የነቢዩላህ ሷሊህ ታሪክ ነው። ነቢዩላህ ሷሊህ አለይሂ ሰላም ምንም እንኳ ከነቢዩላህ ሁድ ከተላኩበት ቦታ የራቁ፣ ነቢዩላህ ሁድ የተላኩት በደቡባዊው አረቢያ ነው። ነቢዩላህ ሷሊህ የተላኩት ደግሞ በሰሜናዊው አረቢያ ነው። ስለዚህ ማለት ሂጅር በሚባልበት ቦታ የተላኩ ናቸው። ነገር ግን በጎሳና በቤተሰብ ከነቢዩላህ ሁድ ጋር አያቶቻቸው ላይ የሚገናኙ የመጀመሪያው አድና የሁለተኛው አድ ተብለው የሚጠሩ ህዝቦች ናቸው። አድና ሰሙድ ማለት ነው። የነቢዩላህ ሷሊህ ህዝቦች ሰሙድ ይባላሉ። እና ስለዚህ የነቢዩላህ ሷሊህ ህዝቦች ልክ እንደዚሁ የሁድ ህዝቦች ከጠፉ በኋላ አዶች ከጠፉ በኋላ ከሁድ ጋር አምነው የነበሩት እና ሌሎችም ከሁድ ጋር አምነው የነበሩት ሰዎች ባደረጉት ሌላ ቦታ የተለያየ ቦታ እንቅስቃሴ የተበራከቱና የተፈጠሩ ጎሳዎች ናቸው ማለት ነው። የነዚህ ሰሙድ የሚባሉት አደን ሳኒያ ወይም የመጀመሪያው አደን ልኡላ ይባላል። አላህ በዛ መልኩ ገልጾታል። እነሱን የተኩ ናቸው ማለት ነው። እነዚህ ቦታቸው ቢቀየርም እንኳ ግን እንትናቸው ቤተሰባቸው ተመሳሳይ የሆኑ ሰዎች ናቸው። አረቦች ናቸው። በነገራችን ላይ ሁድም አረብ ነው፣ እንደገና ሷሊህም አረብ ነው። በአረብ አካባቢው ነው የተላኩት እነዚህ ሰዎች ማለት ነው። ወዝኩሩ ኢዝ ጀዓለኩም ኩለፋአ ሚን ባዕዲ ዓድ ይለናል አላህ ሱብሓነሁ ወተዓላ። ልክ ዓዶችን ከኑህ በኋላ የተፈጠራችሁ መሆናቸውን አስታውሱ እንዳላቸው ሁሉ ሰሙዶችን ከዓድ በኋላ የተፈጠራችሁ መሆናቸውን አስታውሱ ይላል። ልክ እንደ ዓድም ሁሉ እነዚህ ግዙፍ ሰውነት ያላቸው በግንባታ ላይ ከፍተኛ ስልጣኔ የነበራቸው ህዝቦች መሆናቸውን ታሪክ ያዋሳል። አቱትረኩነ ፊማ ሃሁና አሚኒን ፊ ጀናቲን ወዑዩን ወዙሩዕን ወመቃሚን ከሪም እያለ አላሁ ስብሓነሁ ወተዓላም የነበሩበትን ኒዕማ ይገልጻል። የሷሊህ ህዝቦች ሰሙዶች ማለት ነው። እነዚህም በኒዕማ ውስጥ በዚህ ሆናችሁ ትተዋላችሁ እንዴ? አትተውም፣ እባካችሁን ወደ አላህ ተመለሱ እያለ የነዚህም ትልቁ ችግር ያው የብክነት ችግር ነበር። አባካኞች ናቸው፣ በአላህ ክደዋል፣ አላህን አያመሰግኑም፣ ሙስሪፎች ናቸው። ይሄ ችግራቸው ነበር ማለት። በዚህ ሁኔታ ነው እንግዲህ አላሁ ስብሓነሁ ወተዓላ ሷሊህን ወደ እነዚህ ህዝቦች የላከው ማለት ነው። ልክ ሷሊህም እንደ ሁድ ሁሉ ወደ ሰሙዶች ወንድማቸውን ሷሊህን ላክን ይላል አላህ ሱብሓነሁ ወተዓላ። አላህን ተገዙት በማለት ጥሪውን አቅርበዋል። ሐቂቃ አላህን ተገዙት ማለኩም ሚን ኢላሂን ገይሩሁ እያለ አላህ ወዕቡዱላህ ከሱ በፊት የነበሩትም ነቢዮች ጥሪ የነበረውን ወዕቡዱላህ ማለኩም ሚን ኢላሂን ገይሩሁ፣ በሌላ አባባል ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ የሚለውን መልእክት ነው እንግዲህ ለህዝቦቹ ያስተላልፈው ማለት ነው። በነገራችን ላይ ይሄ መልእክት ሶስት ነገሮችን ይይዛል። ያው የኑህም የሁድም የሱም መልእክቶች
እነዚህን ነገሮችና ሶስተኛ ደግሞ ያው ኑህ የገለጸልን ስለ የውመል አኺራ ማስጠንቀቅ እንደገና ሁድም ስለ የውመል አኺራ አስጠንቅቋል። የነዚህ ደግሞ መልእክት ያው ሷሊህም እንደዚሁ አስጠንቅቆበታል። ሶስት መልእክቶች ናቸው በአብዛኛው የተላለፉት ከነዚህ ነቢያቶች ውስጥ። አንደኛው አላህ ሱብሓነሁ ወተዓላ ነው ሊገዙት የሚገባ የዚህ ምድር አምላክ ነው። ልትገዙት የሚገባው እሱም ብቻ ነው። ዒባዳ ለሱ ይገባል። ሁለት ሶስተኛው ደግሞ ይህን ካላደረጋችሁ ትቀጣላችሁ፣ የውመል ቂያማ አሁንም በምድር ላይ ትቀጣላችሁ የሚለው መልእክት የጋራ ነበር ማለት ነው። ስለዚህ ወንድማቸውን ሷሊህን ለነሱ እንግዲህ አስጠንቃቂ አድርጎ አላህ ሱብሓነሁ ወተዓላ ላከላቸው። ልክ እንደ ሌሎች ወንድሞቹ ሁሉ አስጠንቃቂ በሚሆንበት ጊዜ ያሉበትን የተፈጥሮ አላህ የሰጣቸውን ኒዕማ እያነሳ ለምንድን ነው ታዲያ አላህ የሰጣቸውን ኒዕማ በሚስጋና ማትገልጹት በማመን ማትገልጹት እያለ ጥሪዎችን አደረገ፣ ዳዕዋውን አደረገ ማለት ነው። እንግዲህ እነሱም ደግሞ እንደዚህ እያለ ነበር ጥሪ ሲያደርግላቸው የነበረው። ከአድ በኋላ ምትክ እንዳደረጋቸውና በምድሪቱም ላይ ባስቀመጣቸው ጊዜ አስታውሱ፣ በምድር ውስጥ አጥፊዎች ሆናችሁ አታበላሹ እያለ ያስጠንቅቅ ነበር ማለት በምድር ያበላሹ ነበር፣ ያጠፉ ነበር ማለት ነው። እነሱም ደግሞ እንዲህ ብለው መልስ ሰጡ። ሳሊህ ወይ ከዚህ በፊት በእኛ ውስጥ በእርግጥ መሪ ልትሆን የምንከጅልህ ነበርክ። አባቶቻችን የሚገዙትን ከመገዛት ትከለክለናለህን በማለት ይጠይቋቸው ነበር። እኛም ወደ እርሱ ከምትጠራን ነገር በእርግጥ ከወላዋይ በሆነ መጠራጠር ውስጥ ነን አሉ። ስለዚህ አሁን እነዚህም ልክ ቀድሞ ሌሎች ህዝቦች እንደመለሱት ሁሉ አባቶቻችን የሚገዙትን አንለቅም የሚል ጠንካራ አቋም ላይ ቆዩ ማለት ነው። ማለት እዚህ ጋር ግን ምናልባት ሌሎችም ነቢዮች የሚሰጣቸው ጥሩ ጥሩ ስሞች መጀመሪያ ላይ ከዳዕዋቸው በፊት ይሰጣቸው እንደነበረ ያው ይታወቃል። ሷሊህንም ከአሁን በፊት ለስልጣን የምናጭህ ሰው ነበርክ፣ ከአሁን በፊት እኮ ከአንተ ብዙ እንጠብቅ ነበር የሚሉት ነገሮች ተገልጸዋል። ግን ያው ሁሌ ቀድሞም እንዳልነው ስለ ነቢያቶች ሲፋ በምንነጋገርበት ጊዜ ነቢያቶች ከነቢይነታቸው በፊት ከህዝቦቻቸው ጋር ላያቸው ጥሩ ውስጣቸው ግን ያማቸው ነበረ። እንደገና ነቢይ ከሆኑ በኋላ ግን ውስጣቸው ጥሩ ሆኖ ላያቸው ነበር የሚሰቃየው ማለት በሚያደርሱባቸው ነገር ማለት ነው። ምክንያቱም እምነት ውስጥ ናቸው። ስለዚህ በዚህም መልኩ ነበረ ነቢያቶች ከኡማዎቻቸው ጋር የሚኖሩት ማለት ነው። ስለዚህ በዚህ ሁኔታ ነው እንግዲህ ሷሊህ ዳዕዋውን ቀጠለ። ሷሊህ አላህ የዋለላቸውን መዘርዘር ጀመረ ለነሱ ማለት ነው። እርሱ በምድር ፈጠራቸው፣ በውስጧ እንድታለሟትም አደረጋቸው። ወስተዕመረኩም ፊሃ ምህረቱን ለምኑት፣ ከዚያም ወደ እርሱ ተመለሱ። ጌታዬ ቅርብና ዱዓን ተቀባይ የሆነ ጌታ ነው። በዚያ እዚህ ባለው ጸጋ ውስጥ የረካችሁ ሆናችሁ ትተዋላችሁን? ብልሆች ሆናችሁ ከጋራዎች ቤቶችን ትጠርባላችሁ። አላህን ፍሩ ታዘዙኝም፣ የወሰን ኃላፊዎችንም ትእዛዝ አትከተሉ። የነዚያን በምድር ላይ የሚያጠፉትንና የሚያበላሹትን የማያበጁትን እያለ መምከር ጀመረ ህዝቦችን። ማለት መሪዎቻችሁን ባካችሁን እናንተን ወደ መጥፎ ነው እየጠሯችሁ ያለው፣ እነሱን አትታዘዙ፣ እኔን ተቀበሉኝ ባካችሁ በማለት ጥሪ ቢያደርግም ግን ጥሪውን ሊቀበሉት አልቻሉም። ሀቂቃ ብዙ ነገሮችን አላቸው። ስልጣን ፈልገህ ነው አሉት። እንደኛ አይነት ሰው ነህ አሉት። ሌሎች እንደተሰጣቸው ስሞች የተለያዩ ስሞች ለመስጠት ሞከሩ። ግን እሱ አይ እኔ ከእናንተ ምንም ነገር አልፈልግም፣ ስልጣንን አይደለም ክፍያንም አልፈልጋቸውም። በስልጣን እንድትከፍሉኝ፣ በብር እንድትከፍሉኝ፣ አጅር እንድትሰጡኝ አልፈልግም። እኔ አጅሬ ክፍያ የሚከፍለኝ አላህ ብቻ ነው በማለት አሁንም ቀጠለ ዳዕዋውን። ከወገኖቹ ከነዚያ ከኮሩት መሪዎች ለነዚያ ደካማ አማኞች ሷሊህ ከጌታው መላኩን ታውቃላችሁን አሏቸው። እነዛ መልስ እየሰጡት ማለት ነው። እነሱም አው እኛ እሱ በተላከበት ነገር አማኞች ነን አሉ። ማለት እነዛ የተከተሉት ሰዎች ሊያስወግዷቸው የተከተሉትን ሰዎች ሊያስወግዷቸው ማለት ነው ከሱ አጠገብ። እነሱ ግን አው እኛ በተላከበት ነገር እናምናለን ብለው ተከራከሩ። እኛ ግን እናንተ ባመናችሁበት ነገር ከሃዲዎች ነን በማለት እንትን አሏቸው ማለት ነው። ባመናችሁበት ነገር ከሃዲዎች ነን ሲሉ እናንተ ከካዳችሁማ እኛም እንክዳለን ብለው እንዲከተሏቸው ለማድረግ ነበር። ግን ይሄም ዘዴያቸው አልሰራም ማለት ነው። ስለዚህ ሷሊህን በመጨረሻ ምን ጠየቁት? በቃ እንግዲያ እኛ
አንተ የምጠራንን ነገር አላመንም አናምንምም፣ ስለዚህ ተአምር አሳየን። ሌሎች ነቢያቶች ተአምር አላቸው፣ ተአምር አሳየን እናምንልሃለን አሏቸው። እና በመጀመሪያም አላህ ሱብሓነሁ ወተዓላ ይሄን ተአምር እንዲያመጣ በሚጠይቁበት ጊዜ እነዚህ እንትኖቹ ማለት ነው ሰሙዶች ተአምር እንዲያመጣላቸው ሲጠይቁት አላህን ለመነ። አላህም ተቀበለው፣ ግን በሸርጥ ነው። ተአምሩን ማሳያቸው በሸርጥ ነው። አላህ ሱብሓነሁ ወተዓላ ሸርጡ ምን ነበረ? ልክ እኔ ተአምሩን በሚወጣበት ጊዜ አላህ በሚያወጣበት ጊዜ ልታምኑብኝ አላቸው። ተአምሩንም እነሱ በወሰፉት ወይም እነሱ በዘረዘሩት አይነት ማቅረብ ጀመሩ ማለት ነው። ተአምሩ ምን ነበረ? ልክ ከዚህ ቋጥኝ እነሱ ያው በቋጥኝ ቤት ይሰሩ ስለነበረ ከቋጥኝ ውስጥ ህይወት ያለው ነገር መውጣት እንደማይችል ስለተረዱ ከዚህ ከቋጥኝ ውስጥ ትልቅን ግመል የተለየችን ግመል ከዚህ ከቋጥኝ ውስጥ የተለየችን ትልቅ ግመል ማለት ተአምራዊ የሆነችን ማለት ነው እንደገና የ10 ወር ነፍሰ ጡር ሆና አውጣልን አሉት። እንግዲህ በዚህ መሰረት ይሄን ወስፍ ከተነገሩ በኋላ ሷሊህም አላህ Subhanahu Wa Ta'ala ያው እየሰማ ነው። አላህ Subhanahu Wa Ta'ala ጠየቁ። በዚህ ወስፍ መሰረት የጠየቁትን ግመል ከድንጋው ከቋጥኝ ውስጥ ግመሉ አወጣች። በዚህን ሰዓት ያው እነዛ ሁሌ ከሃዲዎች ናቸውና እችንም የተለየች ልክ እነሱ በወሰፉት እነሱ በዘረዘሩት መስፈርት መሰረት ነፍሰ ጡር የሆነች 10 ወር እርጉዝ የሆነች ግመል ወጣች ማለት ነው። ያኔ ያው ቢደነግጡም ግን ሊያምኑ አልቻሉም። ሐቂቃ ሁልጊዜ ከሃዲዎች ናቸውና አልተመሩም ማለት ሊቀበሉ አልቻሉም ማለት ነው። ያንን ምን አላቸው? እቺ እንግዲህ የአላህ ግመል ነች። እቺን የአላህ ግመል ደግሞ በጠየቃችሁት መሰረት አውጥቶላችኋል። ስለዚህ የማትቀበሉ ከሆነ ልትነኳት አይገባም። ከነካችኋት ከዚህ የበለጠ ፈተና ይደርስባችኋል አለና አስጠነቀቃቸው። ደግሞ እሷ ጋር በምትኗኗሩበት ጊዜ እሷ የምትጠጣበት አንድ ቀን እናንተ የምትጠጡበት ደግሞ አንድ ቀን የውሃ ተራ ተሰጥቷችኋል። የእሷ ተራ ላይ እናንተ ከመጣችሁ ችግር ይደርስባችኋል። እሷ ደግሞ በእናንተ ተራ አትመጣም። በእሷ ተራ ውሃ በምትጠጣበት ጊዜ ወተቷን ትሰጣችኋለች። ያን ወተት ደግሞ እናንተ ትመገባላችሁ። ግን እነሷን በመጥፎ ነገር እንዳትነኳት አስጠነቀቃቸው ማለት ነው። እንግዲህ በዚህ መሰረት የተወሰነ ጊዜ አብረው ቆዩ ማለት ነው። ነገር ግን ይሄ አብረው በቆዩበት ጊዜ ሷሊህ ያው እየጠበቃቸው ነው። ምክንያቱም ተአምር ተልኮላቸዋል፣ ሊያምኑ ይገባል። ማመን ነበረባቸው፣ አላመኑም። እነሱ ግን ያው ድሮም ሳያምኑ ነው እንግዲህ ተአምር አሳየን ያሉት ለማመን ሳይሆን እሱን ለማሳን ነበር። ግን አይሳነውም እና አላህ Subhanahu Wa Ta'ala ይህን ተአምር በጠየቁት መሰረት አውጥቶላቸዋል። በዛ መሰረት ወተታቸውን እየጠጡ ውሃቸውንም እየተጠቀሙ እየኖሩ እያለ ነገር ግን እሷ ግመሏ እንትኖች የምትመገበው ከፍተኛ ነበረ። እንደገና እንስሳዎች እሷን ሲያዩ በረግጉ ነበረ። አንድ ቀን ደግሞ ምንጭ መውረድ ስለማይችሉ እነሱ ነገር ግን የሚሰጣቸው ወተት ከሚሰጣቸው ውሃ የበለጠ ስለነበር የሁለት ቀን ውሃ ይቀዳሉ፣ ወተቷን ይጠጣሉ። ትልቅ ኒዕማ ውስጥ ነበሩ። ግን እሷ ደግሞ አላህ Subhanahu Wa Ta'ala ለፈተና ነው የተፈጠረችውና ተፈተኑባት እነሱ ማለት ነው። እሷ በእርግጥ ለተአምር ተሰጠቻቸው፣ እነሱ ግን ተፈተኑባት። ሐቂቃ ፈተናቸው ሆነች ማለት ነው። ጥሩ ሰዎች ስላልነበሩ ማለት ነው። በቃ ግመልማ ተሰባሰቡ። ግመልማ በዚህ ሁኔታ አልቻልናትም። ምክንያቱም ግመሎቻችን የኛ እንስሳዎች ይበረግጋሉ፣ የሚበሉትን እየተቀናቀነቻቸው ነው። ውሃችንንም ተራ መጠበቅ የለብንም፣ ሁሌ በፈለግንበት ጊዜ መጠጣት አለብን ብለው አድማ መቱ፣ ሴራ መቱ። ሴራው ምን ነበረ? ግመሏን በቃ ለመግደል ወሰኑ ማለት ነው። እንዴት ትገደል፣ ከሷሊህስ እንዴት እንገላገል የሚል ሴራዎችን ጠነሰሱ ማለት ነው። ይሄን ሴራ ጠንስሰው ያው ግመሏን ለመግደል 9 ሰዎች ተመረጡ ማለት አንድ መሪ ተመረጠላቸው። ቆዳር የሚባል ሰው፣ እሱ ዋና ጀግና ወይም ትልቅ ሰውነት ያለው ሰው ነውና እሷን ለመግደል እሱ መረጡት። እሱ ደግሞ አብረውት ጓደኞች ወደ 9 ሰዎች ነበሩ። እነዛን ሰዎች አዘጋጃቸው ማለት ነው።
ስለዚህ እሷ እንግዲህ ውሃ የምትወርድበት ጊዜ አለ። ከዛ በኋላ ጎራ ላይ ነው የምትወጣው። በዛን ሰዓት የምትገኝበትን የሚገሉባትን ጊዜና ሰዓት ወሰኑ። በዚህ መሰረት ያ የተመካከሩት ተግባራዊ ወደ መሆን ሄደና ሊገሏት ጉዞ ጀመሩ። ልክ እንስሳዋ የተባባሉበት ቦታ ላይ ስትደርስ ይሄ ቁዳር የሚባለው ሰው በሰይፍ እግሯን ወጋት። ያው እሷን እንድትወድቅ አደረገ። ሌሎቹ ተባብረው ሁሉም ገደሏት ማለት ነው። ከዛ በኋላ እንደገደሏት ያ ተወልዶ የነበረው የእሷ ልጅ ተወልዶ ነበርና የተወለደው ልጅ ወደ ጎራ በመሮጥ 3 ጩኸቶችን ጮኸ። እነዚህ 3 ጩኸቶች መልእክት ነበሩ ለሷሊህ። ሷሊህ እነሱ ሰዎችም ነገሩት። እሱም በሰማው መሰረት መጥቶ ሲያይ እንዴት እንደዚህ ሆናችሁ በማለት ያው አላህ ሱብሓነሁ ወተዓላ በነገረን መሰረት ኢዚን በዓሰ አሽቃሃ ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ ፈከዘቡሁ ፈዐቀሩሃ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ። እና አላሁ ሱብሓነሁ ወተዓላ በነገረን መሰረት እነዚህ ሰዎች ያ ከነሱ መናጤ የነበረው ቁዳር በጠነሰሱት ሴራ መሰረት ልክ ሊገል በሚመጣበት ጊዜ መጠጥ ጠጥቶ ሰክሮ አላሁ ሱብሓነሁ ወተዓላ እንደነገረን በነገረን ሲፋ ከሌሎች ጓደኞቹ ጋር ሆኖ መጥቶ እግሯን ወጋት። ከዚያ በኋላ ሌሎቹ ተረባርበው ገደሏት እና እችን የአላህ ግመል የነበረችው ናቀቱላህ የተባለችውን ገደሏት። ምክንያቱም የአላህ ተአምር ነበረች። አላህ ወደ ራሱ ያስጠጋት፣ በሱ ስም ያስጠጋት። ልክ ከአባን በይቱላህ ሌሎችንም ነገሮች እንደዚሁ ከሱ እያስጠጋ እንዳለ እችም ተአምሩ ነበረችና አላህ ሱብሓነሁ ወተዓላ ናቀቱላህ ብሏታል። እችን ናቀቱላህ ነው እንግዲህ የገደሉት። በዚህ ሳቢያ የሚደርስባቸውን ነገር ነገራቸው። ሷሊህ መጣና ያ የግመሉ ልጅ በነገረው ማለት ድምፅ አሰምቶ 3 ጊዜ አሰምቶ ስለነበር አላህ በወህይ ያሳወቀው። ለነሱ 3 ቀን ተሰጥቷቸዋል። 3 ቀን እንግዲህ 3ቱ ቀን የመቶበቻ ነበር የመጨረሻ። ግን እነሱ በጣም መናጤዎች ስለነበሩ 3ቱም ቀን ተሰጥቷቸው ሊያምኑ የሚችሉ አልነበሩም። ሐቂቃ በ3ቱ ቀን ውስጥ የመጀመሪያው ቀን ይገረጣል ፊታቸው፣ በሁለተኛው ቀን ፊታቸው ይቀላ ነበረ፣ በሶስተኛው ቀን ደግሞ ጥቁር ሆኖ መጨረሻ ላይ አላህ የሚያደርስባቸውን ነገር እንደሚያደርሳቸው ያ የ3ቱ የግመሉ ልጅ ጩኸት ይህን ነበረ የነገረው ማለት ለሷሊህ አለይሂ ሰላም። ሷሊህ በዚህ መሰረት አስጠነቀቃቸው። ምልክቱ ይሄ ነው። ስለዚህ አሁንም በላ ይመጣባቸዋል 3ኛው ቀን ላይ። ግን ከዛ በፊት እንደዚህ አይነት ምልክቶች ይታያሉ አላቸው። በተባለው መሰረት ይታያል ያለው ምልክቶች 3ቱንም ቀን ታየባቸው ማለት የመጀመሪያው ቀን ገረጡ። ነገር ግን በዚህ መካከል ሷሊህን ለመግደል ሙከራ አድርገው ነበር። ያ እነዛ የገደሉት እንትኗን የገደሏት ማለት ግመሏን የገደሏት ሰዎች አሁንም ሷሊህንም ማጥፋት አለብን ብለው ሴራ ጠንስሰው ስለነበረ በዚህ መካከል ሊገድሉት ሲሞክሩ ሷሊህን በዚህ በ3 ቀን ውስጥ ማለት ነው እነሱ ደግሞ ቀድመው ከህዝቦቻቸው ቀድሞ አላህ ሱብሓነሁ ወተዓላ አጠፋቸው። ሐቂቃ እዛ ህዝቦቻቸው መጥፋት ሳይደርሱ ቀድሞ እነሱን አጠፏቸው። ሀታ እነሱ ጠፍተው እንኳ ህዝቡ ግን አሁንም በምልክት ላይ እያለ እንደሚጠፋ እያወቀ ግን አሁንም ድረስ አላመኑም እና 3ቱ ቀን እንትን ብሎ አልፎ በመጨረሻ በ4ኛው ቀን ጠዋት ላይ ያው ሁልጊዜ አላህ ሱብሓነሁ ወተዓላ በላ በሚያመጣበት ጊዜ ጠዋት ነው የሚያመጣው። የተጠፉት ኡማዎች ከአሁን በፊት የነበሩት ኡማዎች ጠዋት በመጣ በላ ነው የጠፉት ሁሉም። አላህ ሱብሓነሁ ወተዓላ ጠዋት ነው በላን ብዙ ጊዜ ያመጣውና 4ኛው ቀን ጠዋት ላይ አላህ ሱብሓነሁ ወተዓላ የነሱ መጥፊያ የሆነውን እንትን አደረሰባቸው ማለት ነው። ምንድነው ያደረሰባቸው? በመጀመሪያ ቀን ያው ፊታቸው ገረጣ፣ በሁለተኛው ቀን ቀላ፣ በሶስተኛው ቀን ደግሞ ጠቁሮ፣ 4ኛውን ሲተባበቁ በጧት ላይ አላህ ሱብሓነሁ ወተዓላ በላውን አመጣባቸው። በመጀመሪያ በጣም ከፍተኛ ጩኸት አሰማ አላህ ሱብሓነሁ ወተዓላ ማለት ነው። ከፍተኛ ጩኸት። ይሄ በነገራችን ላይ የሁድ ህዝቦችን በሚጠፉበት ጊዜ እንትኑ ነፋሱ ከፍተኛ ጩኸት ነበር። ሐቂቃ ጩኸት ትልቅ የበላ መገለጫ ነው እና እነዚህም ታዲያ ከፍተኛ ጩኸት ነው የጮኸው። ይሄ ጩኸት የፈጠረው የመሬት እንቅጥቃጤ ነበረ። መሬት ተንቀጥቅጧል። መሬቱ ተንቀጣቀጠ፣ ቤቶቻቸው ተንቀጥቅጧል ማለት ነው። እነሱ በየቤታቸው ባሉበት መሬት ተንቀጠቀጠ። ጩኸት ከፍተኛ ጩኸት ጮኸ። በመጨረሻም ደግሞ
መብረቅ የመሰለ ልክ ኤሌክትሪክ ሲያዝ እንደሚሰማው አይነት ስሜት ተሰምቷቸው በየቤቶቻቸው ተንከፍርረው ቀሩ። አላህ ሱብሓነሁ ወተዓላ በቃ ምን ደረሰብን እንዴት ደረሰብን የሚለውን ነገር መመካከር ሳይችሉ አንድ ላይ ሳይሆኑ ሁሉም ሰው በየቤቱ እያለ አላህ ሱብሓነሁ ወተዓላ ጮት አሰማ። ምድር ተንቀጠቀጠች። ልክ ሳዒቃ ደግሞ የሆነ ልክ ኤሌክትሪክ እንደያዘው ሁሉም ተንከፍረው ቀሉ ባሉበት ማለት ነው። እና በዚህ ሁኔታ የሷሊህን ህዝቦች አላህ ሱብሓነሁ ወተዓላ ቀጣቸው ማለት ነው። አዋጅ ንቁ፣ ሰሙዶች ጠፉ። ስለዚህ ሰሙዶች እንደጠፉት እንዳትጠፉ ሌሎቻቸውም እንደዚሁ ነቃ በሉ እያለ መልእክትን ያስተላልፋል ማለት ነው። ልክ መቆም አልቻሉም። ልክ በነበሩበት አላህ ሱብሓነሁ ወተዓላ በቃ አጠፋቸው። መቆም አልቻሉም። የተቀመጠው መቆም ደግሞ የተኛው መነሳት ሳይችል ማለት ነው። ቤቶቻቸው ደግሞ እንደነበሩ ቀሩ፣ በኦና ሆኑ ቤቶቻቸው። ያው አድ የጠፉበት አካባቢ ሂጅር ይባላል። አሁንም ይታያል አንዳንድ ቅርጾቻቸው ማለት ነው። ምንም እንኳ የሁድ የጠፉበት ቦታ በጠጠርና በአሸዋ የተሞላ ተደፍኖ ታሪኩ ባይታይም ሰሙዶች ግን እንደሚታይ አላሁ ሱብሓነሁ ወተዓላ ነግሮናል ማለት ነው። በዚህም ያው ሷሊህና አማኞቹ አላሁ ሱብሓነሁ ወተዓላ በረሕመቱ አዳናቸው፣ ልክ ሁድንና ተከታዮችን እንዳዳናቸው ማለት ነው። ያ እነዛ ከክህደትና ከምን ይጠነቀቁ የነበሩትን የሷሊህ እንትኖች አዳናቸው ይላል አላህ ሱብሓነሁ ወተዓላ። ከሷሊህ ምን እንማራለን እኛ አሁን ያለነው ሰዎች ከተባለ ያው በሌሎቹ ላይ የወሰድነውን ትምህርት እዚህም ሷሊህ ላይ ከመውሰዳችን በተጨማሪ አመፀኞችን የሚያግዝና የሚተባበር በቅጣት ይጋራል። እንግዲህ ቁዳር ኢብኑ ፋርሲን ያገዙት 9 ሰዎች ልክ እንደ ቁዳር ሁሉ በላው በእነሱም ላይ ይደርሳል። እንዲሁ ደግሞ አላህን ምህረት መለመንና ወደሱ መመለስ ከስህተት ከማጽዳቱም በላይ በአላህ ረህመት ውስጥ ያካታል። ግን እነሱ ይሄን ሊጠቀሙ አልቻሉም። ያው እኛ መጠቀም ይኖርብናል ማለት ነው። አላህን አመስጋኝ መሆን ይጠበቅበታል። አላህን ኒዕማ የተሰጠው አካል በጣም አመስጋኝ መሆን ይጠበቅበታል። ባይሰጠው እንኳን በተሰጠው መቼስ ምንም ነገር ያልተሰጠው ማንም የለምና በተሰጠው ማመስገን ይጠበቅበታል። አለማመስገን ግን ክህደት ነው፣ ችግር ያመጣል ማለት ነው። በዱንያ ያደርሳል ልክ እንደነ ሷሊህ ሰሙዶች። በዱንያ ደግሞ አይደርስባቸውም ከተባለ ደግሞ እንደዚህ እንደ ህዝብ አትጠፉም ብለዋልና ረሱል አለይሂ ሰላቱ ሰላም። ግን በአኺራ ያስጠይቃል፣ በዚህም በዱንያም እንደ ግለሰብ ያስጠይቀናል ማለት ነው። ሁልጊዜ ወሰን አላፊዎች በጭፍን አባቶቻችን ይላሉኝ። እንግዲህ እኛም ይሄንን ልንጠነቀቅና እንዲህ አባቶቻችን የምንከተለው ትክክል እስከሆኑ ጊዜ ድረስ ብቻ ነው። ከተሳሳቱ አባቶቻችን ቢሆኑ ልክ ትክክል አይደሉም ብለን ትክክለኛውን መከተል ይኖርብናል። ዳዒዎች ሁልጊዜ ታጋሾች ናቸው፣ ለማኞች ናቸው። ህዝቦቻቸውን ይለምናሉ እንዲመሩላቸው። ሁልጊዜ ተስፋ አይቆርጡም። የአላህ ወዳጅ ናቸውና ህዝቦቻቸውን ይወዳሉና የፍቅር ሰዎች ናቸውና። ስለዚህ ከሷሊህ ብዙ ነገሮች እንማራለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።